ሰላም ውድ ተመልካቾቼ ሀገራችን ኢትዮጵያ የብዙ ንጹሃን ላብ እንባና ደም የሚጮህባት እስከ መቼ ይሆን? የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ ቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። የህዋቱን ሰው የሰቀጠጠው የደርግ ጓዶች መከራ። ባለፈው ፕሮግራሜ ያመነም ያላመነም በተባለው የግርማይ አብርሃ መጽሐፍ ላይ ያገኘሁትንና የደርግ መንግሥት በራሱ ታማኝ ጓዶች ላይ የፈጸመውን አሰቃቂ ግፍ ተርኬላችኋለሁ። በዚህ የደርግና የኢሰፓኮ ጓዶች ላይ የደረሰው ግርፋትና ስቃይ በፖለቲካ ጠላትነት እየተያዩ አብረዋቸው የሰሩትን ጭምር የሚዘገንን ነበር። ለምሳሌ የህወሓት አባል ሆኜ በመገኘቴ ከ1972 ዓ.ም እስከ ግንቦት 1983 ዓ.ም ድረስ በማዕከላዊ ምርመራና በአዲስ አበባ ወህኒ ቤት ያለምንም ፍርድ ታስሬያለሁኝ የሚለው አረጋይ ገብረ እግዚአብሔር በግፍ ስለታሰሩት የደርግ ጓዶች የሚለው አለ። እንደ እውነቱ ከሆነ በተቃዋሚው ጎራ ያልተሰለፉ ሰዎች የህወሓት አባል ተብለው ገደብ ያልተበጀለት ግርፋት እየተፈጸመባቸው ሲሰቃዩና በስቃይ ብዛትም አምነው እንዲቀበሉ ሲገደዱ አየው ሲል ተናግሯል በግርማይ አብርሃ መጽሐፍ። የህወሓቱ አረጋይ በእነዚህ የኢሰፓኮ ሐቀኛ አባላት በነበሩት ጓዶች ላይ የተፈጸመው ግፍ ምንጊዜም ቢሆን ከህሊናዬ ሊጠፋ አይችልም ይላል። አረጋይ ገብረ እግዚአብሔር ያላወቀው እነዚህን ሐቀኛ ጓዶች ለዚህ ሁሉ መከራ የዳረገውን ዕቅድ ነድፋ ለደርግ ያቀበለችው የራሱ ድርጅት ህወሓት መሆኗን ነው። ይህ የታወቀው ደግሞ የእነዚህን ጓዶች መከራ ያጋለጠው የግርማይ አብርሃ ያመነም ያላመነም ከታተመ ከዓመታት በኋላ በወጣው የአቶ ገብሩ አስራት መጽሐፍ ነው። በነገራችን መሃል ክቡር አቶ ፋሲካ ሲደልልን አንድ ጥያቄ አቅርቤላቸው ነበር። የቀድሞው የትግራይ ክልል ፕሬዝዳንት የነበሩት የህወሓት ቁልፍ ሰው ገብሩ አስራት ስለ ጻፉት መጽሐፍ ያሉት አስተያየት ምንድን ነው አልኳቸው። ክቡር አቶ ፋሲካም እንዲመለሱልኝ፣ ገብሩ በእውነት በጣም ጥሩ መጽሐፍ ነው የጻፈው። ከምጠብቀው በላይ በጣም ጥሩ መጽሐፍ ነው የሆነው። በየትኛውም ወገን ከተጻፉት ካነበብኳቸው ሁሉ የገብሩ በጣም የተሻለ ነው። ከመጽሐፉ ሌላም 2-3 ተገናኝተንም አውርተናል። ስለ ጦርነቱም፣ በቀይ ኮከብ ጊዜ ስለ እነሱ ሚናም፣ ስለ አሰብም፣ ስለ ሌላውም ብዙ ነገር ተነጋግረናል። በግልጽ ነው ያጫወተኝ። በእውነት ገብሩ በጣም ትልቅ ሰው ነው። እኔ እንደማየው በእኔ አስተሳሰብ ትልቅ ሰው ወደ ኋላ ሄዶ ስህተትን ስህተት ነው የሚል ሰው ነው አሉኝ ክቡር አቶ ፋሲካ ሲደልል። የኢሰፓው የፖሊት ቢሮ አባል ክቡር አቶ ፋሲካ ሲደልል በአድናቆት የመሰከሩለት የህወሓቱ የገብሩ አስራት መጽሐፍ ሉዓላዊነትና ዲሞክራሲ በኢትዮጵያ ይሰኛል። አቶ ገብሩ አስራት
በዚህ መጽሐፍ ገጽ 127 ላይ ደርግ የገዛ እጁን የበላበትን እንቆቅልሽ ይፈቱልናል። በዚሁ ተወዳጅ መጽሐፋቸው እንደሚነግሩን ህወሓት የደርግ አገልጋዮች ብላ የፈረጀቻቸውን የወረዳና የአውራጃ ገዢዎች በራሱ በደርግ ለማስመታት አንድ ጨካኝ ዘዴ ቀየሰች። ይህን አደገኛ ዘዴ ያፈለቀው ደግሞ ዕውቁ የከተማ ሕዝብ ግንኙነት ሠራተኛ ተክሉ ሐዋዝ ነው። ተክሉ ሐዋዝ ዘዴውን ተግባራዊ ለማድረግ ይችል ዘንድ 3 ታጋዮች እንዲመደቡለት ጠየቀ። እነዚህ 3 ታጋዮች ደርግ የራሱን ጓዶች ራሱ እንዲያጠፋቸው የቀየሰውን ረቂቅ ዕቅድ እንዲያስፈጽሙ ተልኮ ሰጣቸው። ተልኮው የሚያጠነጥነው በአንድ ደብዳቤ ላይ ነው። በዕቅዱ መሠረት ተክሉ ሐዋዝ በወቅቱ የፖለቲካ ኃላፊ ለነበረው ለአባይ ፀሐዬ ሰፋ ያለ የውሸት ደብዳቤ አዘጋጀ። ደብዳቤው ላይ ጥብቅ ምስጢር የሚል ማስጠንቀቂያ ተጻፈበት። በማጣበቂያ በሙጫና በስቴፕለርም ታሸገ። ደብዳቤው በኮድ ብቻ የተጻፉ የብዙ ሰዎች ስም ዝርዝር ይዘዋል። በዚህ ኮድ መሠረት ለምሳሌ አ 12ን፣ ብ 16ን፣ ር 7ን፣ የ 20ን፣ በ 08ን፣ ላ 63ን፣ ቸ 74ን፣ ው 32ን እንዲወክል ይደረጋል። በዚህ መሠረት ደብዳቤው 12 16 7 20 08 63 74 32 ጥሩ እየሠራ ነው ተብሎ ይጻፋል። ኮድ ሰባሪ ባለሙያዎችም በዚህ ቁጥር የተጻፈውን ስም በቀላሉ ሰብረው አብርሃ በላቸው ይሉና ከሚቀጥለው ሐረግ ጋር በማዛመድ አብርሃ በላቸው ጥሩ እየሠራ ነው ብለው ያነቡታል። አንዱን ኮድ ከሰበሩ በኋላ በተመሳሳይ መንገድ በቀላሉ ይፈቱታል። ይህ የሐሰት ደብዳቤ ስማቸውን ብቻ ሳይሆን ማን ከማን ጋር በሐዋስ እንደተደራጀና የአመራር ኮሚቴ አባላቱ እነማን እንደሆኑ ያመለክታል። እጅግ ታማኝ የህወሓት አባላት እንደሆኑም ይገልጻል። ከአንዳንዶቹ ስሞች ጎንም ይህ ሰው ቁልፍ ሚና የሚጫወትና ከበላዮቹ ጋር እየተገናኘ ጠቃሚ ምስጢሮችን የሚያቀብለን ነው ተብሎ ተጽፎበታል። ተክሉ ሐዋዝ ያሰለጠናቸው 3ቱ ታጋዮች ይህን ምስጢራዊ ደብዳቤ ይዘው አክሱም ለሚገኘው አስተዳደር እጃቸውን ይሰጣሉ። የመጡበትን ምክንያት ሲጠየቁም ከተክሉ ሐዋዝ ለአባይ ፀሐዬ የተላከ ደብዳቤ ይዘው መምጣታቸውን ይገልጻሉ። የአክሱም ካድሬዎችና አስተዳዳሪዎች ተክሉ ሐዋዝና አባይ ፀሐዬ በድርጅቱ ያላቸውን ቦታና የሚጫወቱትን ሚና በሚገባ ያውቁ ነበርና ምስጢራዊ የተባለውን ደብዳቤ ይዘት ከወዲሁ በመገመት ቶሎ መቀሌ ላለው የበላይ ኃላፊያቸው ጉዳዩን ያሳውቃሉ። መልእክቱ የደረሰው ኃላፊም እጅግ ተደስቶ ወዶ ገቦቹ በአስቸኳይ ወደ መቀሌ እንዲላኩ ትዕዛዝ ያስተላልፋል። ትዕዛዙን የተቀበሉት የበታች ኃላፊዎችም እጃቸውን የሰጡትን ታጋዮችና ምስጢራዊውን ደብዳቤ በሄሊኮፕተር ወደ መቀሌ ይልካሉ። ደብዳቤው ሲከፈትም ኮዱን የሚፈቱ ባለሙያዎች መጥተው በቀላሉ ፈቱት። ከዚያ በኋላ ደብዳቤው ሲነበብ በርካታ ታማኝ የተባሉ የኢሰፓኮ ካድሬዎችና አስተዳዳሪዎች የህወሓት አባል ሆነው ተገኙ። በዚህ መሠረትም ለደርግ እጅግ ታማኞች የነበሩት እነ አብርሃ በላቸውና አፈወርቂ ዓለም ሰገድ ሳይቀሩ በዚህ የህወሓት አባልነት ዝርዝር ውስጥ ስማቸው ተጠቅሶ ተገኘ። የኢሰፓ ማዕከላዊ ኮሚቴ አባልና የአዲስ አበባ ርዕዮተ ዓለም ጉዳይ ኃላፊ የሆነው ታደሰ ገብረ እግዚአብሔርም አልቀረም። እናም የህወሓት ህቡ የከተማ መዋቅር ተደረሰበት ተባለ። ደርግ በሁናቴው እጅግ ተደናገጠ። የትግራይ ተወላጅ የሆኑ የኢሰፓኮ አንደኛ ጸሐፊዎች፣ የአውራጃና የወረዳ አስተዳዳሪዎች በመሃል አገር ጭምር በከፍተኛ የኃላፊነት ደረጃ የሚገኙ የቁርጥ ቀን ጓዶቹን ለቃቅሞ አሰራቸው፣ አስሮ ገረፋቸው። ገብሩ አስራት እንደሚሉት ፍዳቸውን አሳያቸው።
ያን ለማመን የሚከብድ አሰቃቂ ፍዳቸውን ግርማይ አብርሃ ያመነም ያላመነም በተባለው መጽሐፉ ዘርዝሮ ጽፎታል። እነኚህ ሐቀኛ ጓዶች ይህን አሰቃቂ ግርፋትና ስቃይ ለማስቆም ያላቸው አማራጭ የህወሓት አባል ነኝ ማለት ብቻ ነው። ይሁን እንጂ ይህን በመናገር ብቻ ስቃያቸው አያባራም። በሉ አሁን ደግሞ አለቆቻችሁንና በስራችሁ ያሉትን አባላት ጠቁሙ ይባላሉ። የአለቆችና የምልምሎችን ስም እስኪጠሩ ድረስም ግርፋቱ ይቀጥላል። ስቃይና ፍዳው ማባሪያ አልነበረውም። ከዚህ ስቃይና ፍዳ ለማምለጥ የትግራይ ተወላጅ የሆኑ ሌሎች ጓዶችን ስም መጥራት ነበረባቸው። ይህም ስቃይ በዚያች የውሸት ደብዳቤ ብቻ ሳይሆን በእነርሱም ጭምር ተጠቁመው ለእስር እና ስቃይ የተዳረጉ ሌሎች መከረኞችን ፈጠረ። ህወሓት በዚያች የውሸት ደብዳቤ ላይ ብጨምራቸው ማንም አያምነኝም ብላ ያላካተተቻቸውን የደርጉን ሦስተኛ ሰው ፍስሐ ደስታን ሳይቀር በተገራፊዎቹ ጥቆማ ተካተው እንደነበር ሁለቱም መጽሐፎች ላይ ተገልጿል። ደርግ ሌሎቹን የገራፊዎቹን ጥቆማ ተቀብሎ ሲያስር ጓድ ፍስሐ ደስታን በምን ምክንያት እንደተዋቸው የሚነግሩን ግን ክቡር አቶ ፋሲካ ሲደልል ናቸው። ምናልባት ወደ ኋላ መመለስ ሳይኖርብዎ አይቀርም። ያመለጠው ታሪክ ካለ እስከ ዛሬ ያቀረብንላችሁን ከ100 በላይ ፕሮግራሞች መለስ ብለው ይከታተሉ። ለጠቅላይ ሚኒስትርነት መመረጣቸውን ሊነግሯቸው ቤታቸው ድረስ ከመጡት ከጄኔራል አማን አምዶም ጋር የተጣሉት የፍቅር እስከ መቃብሩ ደራሲ ሐዲስ ዓለማየሁ፣ የትም ያልተሰሙ የደራሲ ስብሐት ገብረ እግዚአብሔር አስቂኝ አስገራሚና አሳዛኝ ታሪኮች፣ ብዙ ግፍ የተፈጸመበት ባለቅኔ ደበበ ሰይፉ፣ በሥራ ምድቡ ላይ የነበረውን ፖሊስ ጸረ ሕዝብ ነህ በማለት ጣቢያ ወስጄ ካላሳሰርኩ ብሎ ጣጣ ውስጥ የገባው ደራሲ አውግቸው ተረፈ፣ መንፈስ ሲወርድበት የሚጽፈው የገጣሚ ሙልጌታ ተስፋዬ አስቂኝና አስገራሚ ታሪኮች፣ የሌሎችም ደማቅ ሰዎቻችንን ታሪክ መለስ ብለው ያጣጥሙ። ብዙ ታላላቅ ሰዎች ተገቢ መልካቸውን ያላገኙበት ሀገር ውስጥ ነው የምንኖረው። የኔ ደማቅ ሰዎችን ይከታተሉ። የተጋረደው ይገለጥሎታል፣ ይዝናናሉ፣ ይገርሞታል፣ አንዳንዴም ያዝናሉ። ሪል አይስክሬም የልጆቹ ጉጉር፣ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ መጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም፣ ይወዱታል በጣም። ለማሰር እንቸኩላለን። ክቡር አቶ ፋሲካ ሲደልልን በሁለቱ መጽሐፍ ላይ እንደምናነበው በህወሓትነት የተጠቆሙት ጓድ ፍስሐ ደስታ የራስዎን አቀኛ ጓዶች ከማይምረው የደርግ የምርመራ ክፍል እንዴት ተረፉ ስል ጠየቅኳቸው። ጓድ ፍስሐ ከስር የተረፈው በብዙዎቻችን አስተዋጽኦ ነው። እኔም ትልቅ አስተዋጽኦ ካደረጉት አንዱ ነኝ። ይሄ ነገር እንደተሰማ የኮሎኔል መንግስቱን ልዩ ረዳት መንግስቱ ገሞቹን አነጋግሬዋለሁ። ነገሩ ቢሆንም ባይሆንም ይሄ ለእኛ ትልቅ ውርደት ነው። የመንግስታችን ሦስተኛ ሰው የወያኔ ኤጀንት ከሆነ ትልቅ ውርደት ነው። እሱን ከማሰር መቆጠብ አለብን። ባይሆን መረጃ ወደማያገኝበት ቦታ ሰውየውን ዞር ማድረግ ነው የሚሻለው ብያለሁ። ኮሎኔል መንግስቱ የኔና የሌሎች ጓዶችን ምክር የተቀበሉ ይመስለኛል አሉኝ። ቀደም ሲል ክቡር አቶ ፋሲካ በሥልጣን ዘመናቸው ከተሰጣቸው ኃላፊነት ውጭ በማይመለከታቸው ጉዳይ ላይ ጣልቃ ገብቶ የመናገር ባህሪ እንደሌላቸው ነግረውኝ ነበር። አሁን ደግሞ ለመጀመሪያ ጊዜ በማይመለከታቸው ነገር ጣልቃ የገቡት በዚህ ጉዳይ እንደሆነ አጫወቱኝ።
በዚህ ጣልቃ ገብነታቸው ጓድ ፍስሐ ደስታን ማዳን ቢችሉም ከጓድ ፍስሐ በላይ እጅግ የሚቀርቡትን የልብ ጓደኛቸውን ጓድ ታደሰ ገብረ እግዚአብሔርን ማዳን አለመቻላቸው እስካሁን ይጸጽታቸዋል። ዶክተር ዓለሙ አበበም የታደሰ ሕወሓትነት ጨርሶ አይዋጥልኝም ይላሉ። ክቡር አቶ ፋሲካ ሲደልል ደግሞ ጉዳዩን መጠራጠር የጀመሩት ታደሰ ሲያዝ እንደሆነ ነግረውኛል። በዚህ ከበረሃ መጣ በተባለው ደብዳቤ ከታሰሩት ሰዎች አንዱ በጣም የቅርብ ጓደኛ የነበረው ታደሰ ገብረ እግዚአብሔር ነው። ታደሰን በጣም አውቀዋለሁ። በጣም መልከ መልካም ተጫዋች ሰው ነው። ሰው ሁሉ የሚወደው ሰው ነው። ኮሎኔል መንግሥቱን በቅርብ ያውቁታል። ሲጠሩት ራሱ ታዴ እያሉ ነው። ፍቅረ ሥላሴም ሌላውም ጓድ ይወደዋል። ይህ ሰው በወያኔ ቦምብ የተመታ ሰው ነው። እስከ ለተሞቱ ድረስ የቦምቡ ፍንጣሪ በሰውነቱ ውስጥ አለ። ከዚህ የተነሳም ሲራመድ አንከስ የሚል ሰው ነው። ቤተ መንግሥት እየመጣ ከረምቡላ ይጫወታል። ሁሉም ሰው ታዴ ታዴ ነው የሚሉት። በጣም የታወቀ ሰው ነው። ሁል ጊዜ የሚውለው ከእኛ ጋር ነው። በምንነጋገርበት ጊዜ በማንኛውም ጉዳይ አቋሙ ከኛ የተለየ አልነበረም። በተለይ ከእኔ ጋር ጓደኛሞች ነበርን። እኔ እስከማቀው ድረስ ታደሰ ጸረ ወያኔ ነው አሉኝ ክቡር አቶ ፋሲካ። ያመነም ያላመነም የሚለው የግርማይ አብርሃ መጽሐፍ ላይ ጸረ ወያኔው ታደሰ ገብረ እግዚአብሔር አዲግራት እያለ ከዚሁ የፖለቲካ አቋሙን ከሚቃወመው ጎራ በተወረወረ ቦምብ መቁሰሉ ተጽፏል። ይኸው መጽሐፍ በሕወሓትነት ተወንጅሎ ለእስር ሲዳረግ ጠላቶቹ የወረወሩበት የቦምብ ፍንጣሪ ከእግሩ አልወጣም ይላል። ክቡር አቶ ፋሲካም ያንን በፍንጣሪ የተሞላ እግሩን የደህንነት ክፍሉ ሲገርፈው ቆስሎ ጋንግሪን ሆኖበት ተሰቃይቶ እስር ቤት ውስጥ እንደሞተ ሰምተዋል። በግርማይ አብርሃ መጽሐፍ ውስጥ የምናገኘው አንድ ምስክር ደግሞ ታደሰ ቤርሙዳ በተባለው የማሰቃያ ክፍል ውስጥ በአረንጓዴ ገመድ ታንቆ ሲገደል በዓይኔ በብረቱ አይቻለሁ ይላል። ይሄ ሁሉ የደረሰበት ሕወሓቶች ባዘጋጇት የውሸት ደብዳቤ ነው። ክቡር አቶ ፋሲካ ሲደልልን ጠየቅኳቸው። በአቶ ገብሩ አስራት መጽሐፍ ላይ እነ ታደሰን በግፍ ስላስገደለችው ደብዳቤ ሲያነቡ ምን ተሰማዎት አልኳቸው። እውነቴን ነው የምልህ ታገል፣ የገብሩ መጽሐፍ ላይ የሆነውን ሁሉ ሳነብ አልቻልኩም፣ በጣም አለቀስኩ አሉኝ። የቅርብ ወዳጃቸው ታደሰ ገብረ እግዚአብሔርን ከቀረበበት ሐሰተኛ ውንጀላ ለማዳን ስላደረጉት ጥረት ሲያጫውቱኝም እንዲህ አሉ። ታደሰ ሲያዝ እኔ ኤርትራ ነበርኩ። ከኤርትራ እንደተመለስኩ ሆነ ብዬ ከደህንነት ሚኒስትሩ ከኮሎኔል ተስፋዬ ወልደ ሥላሴ ጋር የምሳ ቀጠሮ ያስኩና ነገሩን አነሳውባቸው። እኔ አልመሰለኝም ይሄ ነገር ሴታፕ እንዳይሆን አልኳቸው። ኮሎኔል ተስፋዬም የለም ፋሲካ፣ ምንም አትጠራጠር፣ ደንበኛ መረጃ ነው ያገኘ ነው አሉኝ። ክቡር አቶ ፋሲካን ነገሩ የተቀነባበረ ሴራ ወይም ሴታፕ መሆኑን እንዲጠራጠሩ ያደረጉት ምንድን ነው ስል ጠየቅኳቸው። የጥርጣሬ መነሻ ታደሰ ገብረ እግዚአብሔር ነው። ታደሰ በወያኔነት መጠርጠሩ ብቻ መረጃውን አጠራጣሪ ያደርገዋል። አንድ የማረሳው ነገር ልንገርህ። ፍቅረ ሥላሴ መቼም በባህሪው በጣም አድቬንቸሪየስ ነው፣ ደፋር ነው። አንድ ቀን እኔ ፍቅረ ሥላሴና ታደሰ ቁጭ ብለን እናወራለን። በወሬ መሃል ፍቅረ ሥላሴ ሱባን ታውቁታላችሁ ሆይ አለን። እኔም ታደሰም የለም አናውቀውም አልነው። ላሳያችሁ ብሎ ተነሳ። መኪና ፈልጉልኝ አለ። ያኔ እንደ አጋጣሚ ሊቀመንበሩ ወደ ፊልድ ሄደው ስለነበር ፎር ዊል ድራይቭ መኪና ጠፋ። በመጨረሻ ያቺ አጭር ጉርዷ ላንድ ሮቨር ተገኘች። ፍቅረ ሥላሴ ጠባቂዎቹን ሁሉ አሰናብቶ ራሱ እየነዳ እኔና ታደሰን ይዞ ወደ መናገሻ ሱባ ሄድን። የሚደንቅህ ከአዲስ አበባ መውጫ ኬላ ጋር ስንደርስ ፈታሾቹ አስቆሙን። እኔም ፍቅረ ሥላሴም መታወቂያ አልነበረንም። ክቡር አቶ ፋሲካ ይህን ሲናገሩ እጅግ ተገርሜ አዲስ አበባ መውጫ ላይ የሚጠብቁት ኬላ ጠባቂዎች የመንግሥቱን ሁለተኛ ሰው ፍቅረ ሥላሴ ወግደረስን አያውቋቸውም ማለት ነው ብዬ ጠየቅኳቸው። ማናችንንም አላወቁንም። በታደሰ ገብረ እግዚአብሔር መታወቂያ ነው ያለፍነው። ከዚያ መናገሻ ሱባ ደረስን። ጫካውን አየነው። በዚያን ሰዓት
እኔም ፍቅረ ሥላሴም ሽጉጥ አልያዝንም። ሽጉጥ የታጠቀው ታደሰ ገብረ እግዚአብሔር ብቻ ነው። በዚያ ጭር ያለ ጫካ ውስጥ ብቻችንን አግኝቶናል። ሁለታችንንም ገሎ ሊጠፋ ይችል ነበር። ያ ብቻ አይደለም ታገል። ከመናገሻ ሱባ ስንመለስ ኃይለኛ ዝናብ ጣለ። ያ መንገድ በጣም ማለታማ ስለነበር ላንድ ሮቨሯ ከአንድ ገደል ጠርዝ ላይ አንድ ጎማዋ ተንጠልጥሎ መነቃቃታት። ፍቅረ ሥላሴ ውረዱና እዩልኝ አለ። እኔ ወዲያውኑ ዱብ ብዬ ወረድኩ። ታደሰ ከወንበሩ አልተነቃነቀም። ፍቅረ ሥላሴ ውረድ እንጂ አለው። አልወርድም አለ። ገደል ብንገባም አብረን እንገባለን፣ ብንሞትም አብረን እንሞታለን እንጂ አልወርድም አለ። ታደሰ ይህን ሲል እኔ በዚያ ስፍራ ነበርኩ። ስሜቱን አይቻለሁ። እሱ ይህን ሲል እኔ ይሄ እንዴት አልታየኝም ብዬ ለካ እንዲህ ራስ ወዳድ ነኝ ብዬ ራሴን ወቀስኩ እና ይህን ሰውዬ ወያኔ ነው ብለ ደብል ኤጀንት ነው ብለ እንዴት ነው የምታምነው? በዚያ ላይ ይሄ ሰው ሥልጣን ላይ ነው ያለው፣ ሥራ ላይ ነው ያለው። ማጥናትም ይቻል ነበር። የት ይሄዳል? በስውር መጠበቅም ይቻል ነበር። የትም አይሄድም። እዚህ ላይ በጣም ድክመት ነበረን። ለማሰር እንቸኩላለን አሉኝ ክቡር አቶ ፋሲካ ሲደልል። በነገራችን መሃል ታደሰ ገብረ እግዚአብሔርን የመሳሰሉ በመቶዎች የሚቆጠሩ ሐቀኛ ጓዶች በግፍ ተሰቃይተው ለመሞታቸው ምክንያት የሆነችውን ደብዳቤ ያፈለቀውና ያረቀቀው የህዋቱ ታጋይ ተክሉ ሐዋዝ መጨረሻው አላማረም። የደርግ ሐቀኛ ጓዶችን በገዛ መንግሥታቸው እንዳስበላው ሁሉ ራሱም በገዛ ድርጅቱ መበላቱን ከገብሩ አስራት መጽሐፍ ታነባላችሁ። እነ አረጋዊ በርሄ ድርጅቱን ለቀው በሄዱ ማግስት ቀን ጨለመበት። የእነ አረጋዊ በርሄን አቋም ደግፎ ወደ ደርግ ሊሄድ ሲንቀሳቀስ ተያዘ ተብሎ በቁጥጥር ስር ከዋለ በኋላ በገዛ ድርጅቱ እስር ቤት ውስጥ በተፈጠረ ግርግር ሕይወቱ ማለፉን የገብሩ አስራት መጽሐፍ ይነግረናል። ይህ የመበላላት ታሪካችን የሚያበቃው መቼ ይሆን? በኢሳፓውያን ዙሪያ የጀመርኩትን ታሪክ የመጨረሻ ክፍል በሚቀጥለው ፕሮግራሜ ይዤላችሁ እቀርባለሁ። እስከዚያው ሳይለየን ያቆየን። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። በኢሰፓ ከፍተኛ ባለስልጣኖች ያልተነገሩ ታሪኮች ዙሪያ ያዘጋጀንላችሁ ልዩ ትረካ የመጨረሻ ክፍል በሚቀጥለው ፕሮግራማችን ይቀርባል። ከኢሰፓ ጓዶች በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድኅንን፣ የነ ኃይሌ ገብረ ሥላሴን፣ የነጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።